በነገራችን ላይ እኔ ሩታን ደግፋታለሁ። ምክንያቱም ማለት ነው ትንሽ ጊዜ ስጧት ማለት ትላንትና ከሱ ጋር እንደዛ ተጨቃጭቃ ዛሬ ከዚህ ጋር ትሁን ማለት በጣም ነው የሚደብረው ማለት ነው። ምክንያቱም ከራሷ ጋር ትነጋገር፣ የራሷን ውሳኔ እስከምትወስን ድረስ ጠብቋት እና ሜሪም ያው ለሷ አስባችሁ ነው። ደስታ በእርግጥ ሜሪ የገለሽው አገላለጽ አለ። አዎ ለሴት ልጅ ክብር አለው። ለሩታ ያለውን ክብር አሳይቷል። በጣም ታግሷታል እና በጣም ክብር አለው። ከምንም በላይ ደግሞ ለሴት ልጅ ክብር ነው። ከምንም በላይ ማለት ነው የሚያከብራትን ነው የምትፈልገው። ሩታም እርግጠኛ ነኝ ደስታን እንደምትይ አልጠራጠርም። በቀጣይ ቪዲዮ ማለት ነው ከሱ ጋር ሆነሽ የራስሽን ህይወት ቀጥለሽ ደስተኛ ሆነሽ እንደምትመጪ አልጠራጠርም። ዳኒም ተረቷታል። ሁላችሁም እንደተረዳችኋት እርግጠኛ ነኝ። ሜሪም ያው ጊዜ ያስፈልጋታል። ሴት ናት። ብዙ ነገር አለ። ትላንትና እሱ ስለወጣ ቶሎ ብላ ሌላ ህይወት ላይ መግባት የለባትም። ያ ህይወት ላይስተካከል ይችላል። ገባችሁ? ዘሎ የተገባበት ነገር በኋላ ላይ ዘልዬ ሉጣ ነው የሚያስደርገው ማለት ነው እና ሜሮንም አታጨናንቂያት። ፈታ በሉ፣ ዘና ትበል። ያው ደስታ ግን ባልሽ ቢሆን ወይም ደግሞ ፍቅረኛሽ ቢሆን ምናምን በጣም ደስ ይላል። ለምን? በጣም ለሴት ልጅ ክብር አለው። ስነ ስርዓቱ ከንግግሩ ይጀምራል ማለት ነው ያለው ነገር እና ከሱ ጋር ብትሆኝም ደስ ይለናል፣ አይከፋንም። ለምን? ያም ሰው የራሱን ህይወት እየጀመረ ነው። አንቺም የራስሽን ህይወት ደግሞ የመጀመር መብት አለሽ ማለት ነው እና የራስሽን ህይወት ብትጀምሪ ደስተኛ ብትሆኝ፣ ያንን ሰው አልፈልግሽም ካለሽ በቃ ተይው። የምር አንድ ሰው አልፈልግም ካለ መተው ነው የሚያዋጣው ነገር ማለት ነው። ለዛ ሰው የሚያዋጣው ነገር መተው ነው በቃ ያን ሰው። እስኪ ተይውና አሁን ደግሞ የአንቺን ህይወት ስትጀምር በእርግጠኝነት ይመጣል። የራሷን ህይወት ስትጀምር ታያላችሁ። ይመጣና ቤቴ ላይ እንደዚህ የሆነ ነገር የእንትን የክራይ ቤት ማለት ነው እና ሩታዬ የራስሽን ህይወት ጀምሪ። የራስሽን ህይወት ጀምረሽ አሳዩ በቃ። ህይወትሽን ጀምሪ። የምን ማዘን ነው? አንቺን ለማይፈልግሽ፣ ለአንቺ ለማያስብልሽ፣ ለአንቺ ለማያዝንልሽ ሰው ለምን ታዝኛለሽ? ለምን አስፈለገ ማዘኑ? አያስፈልግም። የምር ለእንደዚህ አይነት ሰው ደስተኛ ሆኖ ማሳየት ነው። አዎ ትላንትና ስታለቅሽ እኛም ከፍቶናል። እኛ የምንፈልገው የአንቺን ደስታ ነው። የተመቸሽ ይመቸናል ውዴ። የምር እኔ ሩታ የተመቸሽ ይመቸኛል። ቤሽበት ሄዳለሁ፣ ያለሽበት ቦታ አልሄድም፣ የሌለሽበት አልሄድም። ግን የሽበት ቦታ እከተልሻለሁ፣ ሄዳለሁ፣ አንቺን ያየሁበት ቦታ ማለት እና ይመቸናል። ከደስታም ጋር ብትሆኚ ደስ ይለናል። ደስታ ያው ጥሩ ልጅ ነው። ግን በቃ ሁለታችሁ አንቺ ከራስሽ ጋር መስማማት አለብሽ፣ ከሱ ጋር መስማማት፣ እሱ ደግሞ ከአንቺ ጋር መስማማት አለብሽ። ሽማግሌም ለመላክ ወደ ትዳርም ለመግባት መጀመሪያ ሁለታችሁ መስማማት፣ መጠናናት የሚባል ነገር አለ። ሳይጠናኑ ተጋብተው ሲጠናኑ ተፋቱ እንዳይሆን ነገሩ ማለት ነው እና እንደዛ እንዳይሆንባችሁ ተጠናኑ። እሷንም በደንብ ወቃት፣ እሷም አንተን በደንብ ትወቅ። ቤቱ ሚለቅ በአዲሱ ቤት ፍንጥዝ ብላችሁ ትገባላችሁ ማለት ነው ማሮቼ እና በጣም ነው ደስ ደግሞ ታምራላችሁ። ግርማ ሞገስ ራሱ እኮ እንዴት ነው ሩታዬ። በነገራችን ላይ ግርማ ሞገስ የሌለውን ራሱ ግርማ ሞገስ ትሰጣለች አብሯት ከቆመ ማለት ነው እና ለስንቱ ግርማ ሞገስ ሰጣለች፣ ለስንቱ ለሸለፈት ግርማ ሞገስ ሰጣች እና የኛ እህት ማለት ነው ሩታዬ ጠንክሪ። በጣም ጠንካራ ሴት እንደሆንሽ እናውቃለን። በጣም ጠንካራ ነሽ። በቃ ማለት ያው እነ ሜሪ አሁን ያወቁበት አሁን ትክክለኛ ቦታ ነው ያላችሁት። እሷ ማልቀስ ወይም ደግሞ እሱን መለመን ሳይሆን በቃ ለሱ ማን እንደሆነሽ ሩታ ማሳየት ነው ያለባችሁ። ዳኒ ሩታ እነ ፈረንጁ እንኳን ከዚህ በፊትም ለፍተው ነው አቅቷቸው ነው የተውት ማለት ነው እና ዳኒና ሜሪ ግን አሁን ላይ ስራት እንደዛ እናንተ ላይ ያላገጠባችሁ ነበር። እናንተ ደግሞ አሁን እሱ ላይ ማላገጥ አለባችሁ ማለት ነው። አሁን ግን ሲመጣ እዚህ መጥቶ እሷን ህይወት ለመበጥበጥ ሲመጣ ምላሻችሁ ምንድን ነው? በትክክል ማለት ነው እሱን መለማመጥ ወይም ደግሞ እሱን መፍራት የለባችሁ። ትክክለኛ ነገር ነው ማድረግ። የምር ይመጣል ታያላችሁ። ይሄ ቤት የፈረደበት ቤቴን ሰው ማየት አልፈልግም፣ ልጄን ማየት ነው ፈልገው ምናምን እያለ እየዘበራረቀ ይመጣል ማለት ነው እና ሩታዬ ጀግና ነሽ። ዛሬም ነገም የሚዲያው መሪ አንቺ ከሌለሽ ሚዲያው አያምርም እኮ የኔ እናት። ሚዲያው ራሱ አያምርም አይደለም ሰው ማለት ነው አይደለም ሰው ሚዲያው ራሱ እኛ ራሱ አናምርም ያለ አንቺ ሽብርቅ የምታረጊን ማለት ነው የኔ እናት እና አንቺ ጠንካራ ሴት ነሽ። ልጅሽን ማሳደግ አያቅትሽም። ደስታ ባይኖርም ልጅሽን ታሳድጊያለሽ ብዬ ተስፋ አደርጋለሁ እኔ። ደስታ ባይኖርም ማለት ነው ባይኖርም እሱ ግዴታ አይደለም የሱ መኖር ለአንቺ ግዴታ አይደለም። ግዴታ ከአንቺ ጋር ከሱ ጋር ከወንድ ጋር መኖር አለብሽ ማለት አይደለም። ልጅሽንም ከልጅሽ ጋር ህይወት መብራት ትችላለሽ እና ከጎኗ አለሽ ለማለት እናንተ የት ትሄዳላችሁ?
ግዴታ ከወንድ ጋር ቱን ማለት የለባችሁም እናንተም ማለት ነው። በቃ ልጅቷን እንደ ፍላጎቷ ተዋት፣ በራሷ ትወስን። እርግጠኛ ነኝ በቀጣይ ቪዲዮ ከደስታ ጋር ፍክት ብለው ተቀብያለሁ ብላው ምናምን በፍቅር ጥብስ እያሉ ይመጣሉ ማለት ነው። እና እንጠብቃለን። እኔ የምጠብቀው እንደዛ ነው። እንግዲህ ፋሚሊ እናንተ ምንድነው የምትጠብቁት? እኔ ይህንን ነው የምጠብቀው ማለት ያኔ ፈታ ብለው ምናምን ይመጡልናል ማለት ነው ውዶቼ። እኔ ግን ፈታ ብለው ምናምን ቢመጡ ከደስታ ጋር ፍቅር ጀምረው ፍቅር እየተጫወቱ ቢመጡ ደስ ይለኛል። እና ለምን የራሷን ህይወት እሱን እንድትለማመጥ እሱን እንድትለምነው ምናምን እኔ አልፈልግም፣ የምር አልፈልግም። ዘና እንድትል ነው በቃ ማለት እሱ እንደዛ እኔ እንጃ ይሁን በቃ ዝቅ አድርጎ ሲያያት በጣም ነው የምናደደው የምር። ይሁን የሚናገረውን አያቅ፣ ንግግር አያቅ። የምሬን ነው የምላችሁ። እና ከእንደዛ አይነት ሰው ፈጣሪ ይገላግልን። ከድራማ ህይወት ራሱ ፈጣሪ ቢያወጣሽ። የምሬን ትዳራችሁ ሁሉ ድራማ ሆነብን እኮ። እና ሩታዬ ፈጣሪ ከአንቺ ጋር ይሁን፣ ልብሽን ያራራው ለደስታ ማለት ነው። እና እኔ እንጃ በቃ ዛሬ እንደዚህ ሽብርቅርቅ ብሎ ደግሞ ማሽ ነጭ ነው የለበሱት። ዳኒና ሜሪክን ያው እያሽቃበጣችሁ ቢሆን ጎበዞች፣ ደስታን ማምጣታቸው ራሱ በጣም ጥሩ፣ በጣም ደብሊው ነው ውዶች፣ በጣም ደብሊው። እና ሩታዬ ሀሳብሽን ደግፈነዋል ማሬ። ለራስሽ ጊዜ ስጪው፣ ከራስሽ ጋር በደንብ አድርገሽ አውሪ ማለት ነው። በደንብ አድርገሽ እና ቶሎ ወደ ትዳር ሳይሆን ተጠናኑ። የተጠናኑበት ነገር ነው ጥሩ ማለት ነው። ያልተጠናኑበት ነገር አይረባም። እና ተጠናኑ፣ በደንብ አድርጋችሁ ተዋወቁ። ወቃ ትወቅክ ከዛ በኋላ እናቴ ፈታ ማለት ነው። ከዛ በኋላ ፍቅር ጨዋታ መብታችሁ ነው። ማንም የራሱን ህይወት እየቀጠለ ነው። በማን እንደሚብስ ያያል ያ ሰው ማለት ነው። እና ፈታ በሉ፣ ዘና በሉ። ሩታዬ የኔ እናት ጀግና ነሽ። አንገትሽን አትድፊ የኔ ልዕልት፣ የኔ ውድ ማለት ነው። የኔ ቆንጆ አንቺ ማለት እኮ እኔ እንጃ የምር አንዳንዶቻቸውን በውሸት ጀግና ናት። የምር ሩታ ጀግና ናት። ውሸት ሆነ ምንም ሆነ አንቺ ትምህርት መውሰድ ካለብሽ ኮሜንት ላይ ምጽፊው ማለት ነው። ትምህርት መውሰድ ካለብሽ ውሰጂ። በቃ በዚህ ነገር ወስዳለሁ በሷ ህይወት ላይ ብለሽ የምትይውን ነገር መውሰድ ትችላለሽ። ገባሽ? ግን አይምሮሽ ከተደፈነ ምንም ነገር የተኛን ቢቀሰቅሱት አይነቃም። ያውቆ የተኛን ማለትና መማር ትችያለሽ። በዚህ አንቺ ሴት ምን አይነት ህይወት ውስጥ መኖር እንዳለብሽ፣ እንዴት መኖር እንዳለብሽ በሷ ህይወት መረዳት ትችያለሽ እኮ ማለት መማር ትችያለሽ። እና አንዳንዶቻችሁ በጣም ትናገራላችሁ፣ በጣም ትሳደባላችሁ። የምር ሴት ሆናችሁ ትሳደባላችሁ። ምን ታድርግ ይችላል? አልፈልግሽም ተብላ እኮ ነው። አሁን ስትቀበለው ደግሞ ማይሏት ነገር የለም። የምር እኔ በጣም ነው የምታሳዝነኝ። በጣም እኔ እንጃ ስድብ እኔ ቦን አልችልም። ስድቡን የምሬ ነው የምላችሁ። ስድብ አልችልም እኔ በጣም ነው የምናደደው። በጣም ነው ስሜታዊ መሆነው። ግን ሩታ ጀግና ናት። ጀግና የምሬ ነው ጀግና። ጀግንነቷን ደግሞ ማለት እናንተ በምትሰድቧት በማትመልስላችሁ መልስ ነው ማወቅ ያለባችሁ ጀግንነቷን ማለት ነው። እና የኔ እናት ጀግና ናት። ዛሬም ነገም ጀግና ነሽ። በቃ አንቺ ነሽ ሁሉንም የምትመሪው፣ ሚዲያውንም ሁሉንም ቲክቶኩንም አሁን ትሄጂበታለሽ፣ ትመሪዋለሽ። እና እነ ዳኒ ደግሞ በርቱ እንግዲህ ወገባችሁን